ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁኝ? እንግዲህ የኤግዚት ኤግዛም ጥያቄዎችን መስራት ጀምረናል። ዛሬ ደግሞ ከነርሲንግ ኢቲክስ ኤንድ ፋንዳሜንታል ኦፍ ነርሲንግ ኮርስ የወጡ ጥያቄዎችን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እዚሁ የኤግዚት ኤግዛም ጥያቄዎችን እና ከነርሲንግ ጋር የተገናኙ ሌክቸሮችን ስለምንለቅ ከወዲሁ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ቀጥታ ወደ ጥያቄዎቹ Question number 1. A 20 years old female patient came to an emergency outpatient unit with severe burn to the perineal area. The emergency area was full of other patients and there was no enough space to deliver care as per the patient need. The nurse planned to give care and informed the patient. However, the patient was not willing to accept the care. What is the most likely reason for the refusal of the plan of the care? A. The patient preferred to get care from physician other than nurse. B. The patient feared that the pain become worse during care. C. The patient feels that her case does not need the planned care. D. The patient feels that the caring environment was not convenient. እንግዲህ እድሜዋ ወደ 20 የሚጠጋ አንድ እንስት ወደ ሆስፒታል መጣለች። የመጣችበትም ዋነኛ ምክንያት ፔሪኒያል አካባቢ በርን ደርሶባት ነው። ኢመርጀንሲ ዩኒት ላይ ናት ያለችው። ኢመርጀንሲ ዩኒቱ በጣም ክራውድድ ነው። ቦታው ላይ የለም ኬር ለመስጠት ማለት ነው። ነርሷ እንግዲህ ፕላን አድርጋለች እንዲህ ነገሮችን ልናደርግልሽ ነው ብላ እንግዲህ ናግራለች፣ ፕላን አድርጋለች ማለት ነው። ነገር ግን ልጅቱ ሪፊውዝ አድርጋለች ይላል። ሪፊውዝ ያደረገችበት ምክንያት ምንድነው ነው የሚለን ጥያቄው። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እንግዲህ ምርጫ ኤ ላይ ፕሪፈር ፊዚሽያን ኦቨር ዘ ነርስ ይላል። ሜንሽን አልተደረገም ጥያቄው ላይ እንደዚህ ይፈልጋል ምን ነገር እንኳን አላወራችም። ስለዚህ ካንስል ታደርጋላችሁ። ፊልድ ኦፍ ፔን ወርስኒንግ ኬዙ ላይ በምናይበት ጊዜ እንደ ሴናሪዮ እንግዲህ ካንስል ታደርጋላችሁ። ምርጫ ሲ ኬሩ አያስፈልግም ብላ ስላሰበች ይሆናል ይለናል። ይህን ካንስል ታደርጋላችሁ ቶታሊ። ምክንያቱም ሲቨር በርን ኖራት ኢመርጀንሲ ዩኒት መጣ ኬሩን አልፈለገችም ማለት ያዳግታል። ስለዚህ ካንስል ታደርጋላችሁ። መልሳችን ምርጫ ዲ ላይ ያለው ኢንቫይሮንመንት ኖት ኮንቪኒየንት የሚለው ነው። ምክንያቱም በርን ኤሪያው እንግዲህ ፔሪኒያል አካባቢ ስለሆነ ይሄ ኤሪያ ደግሞ በጣም ሴንሲቲቭ ኢት ኒድ ፕራይቬሲ ኤመርጀንሲ ዩኒቱ ደግሞ በጣም ክራውድድ ስለሆነ በምቹ ስላልሆነ ከዛ የተነሳ ሪፊውዝ አድርጋለች። ስለዚህ ምርጫ ዲ the patient feels that the caring environment is not convenient የሚለው ምርጫ ዲ ላለው መልስ ይሆናል ማለት ነው። Question 2. A 4-year-old male child was brought to an emergency outpatient department with severe bleeding after sustained car accident. A nurse on duty diagnosed severe anemia that needed immediate management. However, a physician was not around. What is the most appropriate next step the nurse should take in the management of the child? A. Wait until the physician comes back. B. Take informed consent from the family. C. Consult nurses to transfuse or not. D. Start blood transfusion directly ይለናል። እንግዲህ እድሜ ወደ 4 የሚጠጋ አንድ ህጻን ልጅ ነው። በመኪና አደጋ በጣም ከፍተኛ የሆነ ብሊዲንግ ደርሶበት እንግዲህ ኢመርጀንሲ ዋርድ መጥቷል። እንግዲህ ነርሷ አሰስ በምታደርግበት ጊዜ ሲቨር አኔሚያ እንዳለ መመልከት ይችላል። ስለዚህ ሁኔታው እንግዲህ በጣም ኢሚዲየት የሆነ ማናጅመንት ያስፈልገዋል። ነገር ግን ፊዚሻን የለም። ኔክስት ስቴፕ ነርስ ምንድነው ማድረግ ያለባት ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ዌይት አንቲል ፊዚሻን ካምስ ባክ ይለናል። እንግዲህ ላይፍ ትሬትኒንግ ኤመርጀንሲ ስለሆነ እንግዲህ ፊዚሻን እስኪጠብቅ ድረስ ከቆየ የልጁ ህይወት ሊያልፍ ስለሚችል አይነት አፕሮፕሪየት አክሽን አታረግም። ስለዚህ ካንስል ይደረጋል። ምርጫ ቢ ቴክ ኢንፎርምድ ኮንሰንት ፍሮም ፋሚሊ። ኮንሰንት ማድረጋችን በጣም አስፈላጊ ነው። ነገር ግን ፕራዮሪታችን አሁን የልጁን ህይወት ማዳን ነውና አንዳንድ ጊዜ እንዲህ አይነት ኤመርጀንሲ ሲቹዌሽን ላይ ዲሌይ ሊሆን ይችላል ኢንፎርምድ ኮንሰንት። ስለዚህ መጀመሪያ የልጁን ላይፍ ትሬትኒንግ ኮንዲሽኑን ፕሪቨንት ማድረግ ስለሆነ የቀጥሎ መጣ ስለሆነ ካንስል ታደርጋላችሁ። ምርጫ ሲ ላይ ኮንሰልት ነርስስ ቱ ትራንስፊውዝ ኦር ኖት ይለናል። እንግዲህ ይሄ አፕሮፕሪየት ተደርጎ አይታይም። ምክንያቱም አንድ ነርስ ብቻውን ብለድ ትራንስፊውዥን ማድረግ እንኳን ቢችል ፊዚሻኑ ኦርደር ካላደረገ ስኮፕ ኦፍ ፕራክቲስ ምን ባለ እስከዚህ ድረስ ነው የሚሰራው። የቀረውን ደግሞ ፊዚሻኖች ነው አሳልፈን የምንሰጠውና ስለዚህ ትራንስፊውዝ ለማድረግ ፊዚሻን ኦርደር ያስፈልጋል። ስለዚህ ካንስል ታደርጋላችሁ።
ምርጫ ዲ ስታርት ብለድ ትራንስፊውዥን ዳይሬክትሊ። ስለዚህ ይሄ ትክክለኛ ነው። ምክንያቱም ላይፍ ትሬትኒንግ ኢመርጀንሲ ኮንዲሽን በሚሆንበት ጊዜ በዚህ አይነት መንገድ እንግዲህ ኢቲካል ነው። ፊዚሻኑ ባይመጣ ራሱ ነርሷ እንግዲህ ብለድ ትራንስፊውዥን ዳይሬክትሊ ማድረግ ትችላለች ማለት ነው። ነርሶች ኢሚዲየት የሆነ አክሽኖችን መውሰድ አለብን ነው። ስለዚህ መልስ ሊሆን የሚችለው ስታርት ብለድ ትራንስፊውዥን ዳይሬክትሊ ማድረግ አለብን። ምክንያቱም አኔሚክ ነው ልጁ ትንሽ ከቆየ ሊያመልጥ ስለሚችል the immediate action is start blood transfusion directly. ምርጫ ዲ is the answer. Question number 3. A nurse working in a surgical ward always tolerates the crying of patient due to severe pain during wound care. The nurse also advises other nurses not to insult patients. Tell them that the patients are crying because of the pain, and the nurse tries to help the other nurses to understand and feel the patient's emotions. What component of dignified care based describes the nurse behavior? A. Empathy, B. Sympathy, C. Caring, D. Motivation ይለናል። እንግዲህ ሰርጂካል ዋርድ ላይ የምትሰራ ነርስ ናት። እንግዲህ የነርሷ ቢሄቪየር ወንድ ኬር በምታደርግበት ጊዜ በጣም ያለቅሳሉ ዲቱ ፔይን ስለሆነ ያው ቶሎሬት ታደርጋለች፣ ትችለዋለች ማለት ነው። በተጨማሪ ደግሞ ሌሎች ነርሶች ወንድ ኬር በሚሰሩበት ጊዜ ፔሸንቶች ሲያለቅሱ ወይ ሲመናጨቁ ተናደው ፔሸንቶችን እንግዲህ ሊናገሩ ይችላሉና እንዳትናገሩ ያለች እንግዲህ አድቫይስ ታደርጋለች። ምክንያቱም ከፔይን የተነሳ ነው ፔሸንቶቹም ያለቅሱት እና አትሳደቡ ያለች ትመክራለች። በተጨማሪ እንግዲህ እዛው ስታፍ ውስጥ የሚሰሩ ስታፍ ባለሙያዎችን እንግዲህ በተቻለ መጠን እንግዲህ የፔሸንቶችን ኢሞሽን እንዲረዱ ኢንኮሬጅ ታደርጋለች። ጥያቄው ምለን ምንድነው እሷ እያሳየችው ያለችው ቢሄቪየር ምን አይነት ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ኢምፓቲ ይለናል። አንሰር ምክንያቱም ኢምፓቲ የምንለው እንግዲህ የፔሸንቶችን ፊሊንግ እንደ ራሳችን አድርገን መረዳት ማለት ነው። እኔ በዛ ቦታ ቢሆንስ ብሎ ማሰብ ማለት ነው። ስለዚህ ይሄን ኮንሲደር በማድረግ ለፔሸንቶች ኬር መስጠት ነው እያደረገች ያለችውም ነርሷ ያንን ነው። ስለዚህ ኢምፓቲ ኢት ኢዝ ዘ አንሰር። ምርጫ ቢ ሲምፓቲ። ሲምፓቲ የምንለው እንግዲህ የሀዘን ወይንም ተካፋይ እንደማለት ነው። እንግዲህ አይዞ እንደማለት ነው። ዲፕ የሆነ ኢሞሽን የለውም ወይንም ያን ፔን የመረዳት አቅም የለውም። ስለዚህ እዚህ ፊሊንጎችን ሼር የማድረግ ነገር የለውም ሲምፓቲ። ነገር ግን እሷ ያደረገች ያለችው ኢምፓቲ ነው። ጫሲ ኬሪንግ ይላል። እንግዲህ ይህ ብሮደር የሆነ ኮንሰፕት ነው። ስፔሲፊክ የሆነ ዲስክሪፕሽን ያለ እዚህ ካንስል ታደርጋላችሁ። ዲ ሞቲቬሽን ይላል። ይሄ ደግሞ ሌሎችን ኢንኮሬጅ ማድረግ ወይም ሌሎች ስራ እንዲሰሩ እነሱን ማበረታታት ነው። ነገር ግን ኢሞሽናል አንደርስታንድ እነሱን ማድረግ አይደለም። ስለዚህ ምርጫ ኤ ኢት ኢዝ the answer. Question number 4. A nurse working at medical ward had 5 patients. One of the patient was on end stage of life after many supports. The doctor confirmed that the patient will not survive, and the nurse also confirmed that. Then the nurse withholds basic care for the patient and focus only on the other patients. Meanwhile, the head nurse saw the patient, gave warning to the nurse, and ordered to continue necessary care until death is confirmed. What is the most likely reason for the ordered by head nurses in this case? A. The nurse feared the family complaint that will happen after death. B. The patient should get dignified care irrespective of condition. C. It is not human authority to predict death of the patient. D. The nurse suspected the physician evidence ይለናል። እንግዲህ ካልዋርድ ላይ ነው እንግዲህ 5 የሚጠጉ እንግዲህ ፔሸንቶችን ኬር እየሰጠች ነው። ከነዛ መካከል አንደኛው እንግዲህ እንደሚሞት ፊዚሻኑ ሰርቫይቭ እንደማያደርግ እንግዲህ ፊዚሻኑም ያውቃል፣ ፕላስ ነርሷም ታውቃለች። ነገር ግን ነርሷ ሌሎቹ በስነስርዓት ኬር እየሰጠች ነው። ነገር ግን ለአንደኛው ፔሸንት ወይንም ይሞታል ተብሎ ተስፋ ለተቆረጠበት ፔሸንት እንግዲህ ኬሩን ትንሽ እየቀነሰች ነው። ሌሎች ላይ ፎከስ ማድረግ ጀምራለች እና ሄድ ነርሷ ይሄን ታያለች። ይሄን አይታ ዋርኒንግ ትሰጣታለች ለነርሷ ኮንቲኒየስ የሆነ ኬር እንድትሰጥ አንቲ ዴዝ ኮንፊርም እስኪሆን ድረስ በስነ ስርዓት እንድትሰጥ ማስጠንቀቂያ ትሰጣታለች። ስለዚህ ጥያቄው እንግዲህ ለምንድን ነው ሄድ ነርሷ ይህን ማስጠንቀቂያ ለነርሷ የሰጠችው ይለናል። እንግዲህ ፓውዝ አድርጋችሁ ለመመለስ ሞክሩ። ኤ ፊርድ ፋሚሊ ኮምፕላያንት ይለናል። ዋና ሪዝኑ ይሄ አይደለም።
ምክንያቱም ኬር የሚሰጠው ቤዝድ ኦን ክሊያንትን በመፍራት አይደለም፣ የሆኑ ሰው የሆነ ነገር ይለኛል በሚለው አይደለም። ስለዚህ ካንስል ታደርጋላችሁ። ቢ ፔሸንት ሹድ ጌት ዲግኒፋይድ ኬር ኢሪስፔክቲቭ ኦፍ ዘ ኮንዲሽን ዚስ ኢዝ ዘ ኮሬክት አንሰር። ትክክለኛው መልስ ቢ ላሉ ነው። ሶ እያንዳንዱ ፔሸንት ምንም ያህል እንኳን መትረፍ ባይችል ላስት ስቴጅ ኦፍ ካንሰር ላይ ሊሆን ይችላል፣ ኢሪቨርሰብል የሆነ ስቴጅ ላይ ሊሆን ይችላል። ሶ ኮንፊርም እስኪሆን ድረስ ልክ ፖስት ኬር እንደሚሰጠው በስነስርዓት እንግዲህ ህይወቱ እስኪያልፍ ድረስ እንግዲህ በስነስርዓት እንግዲህ ኬር መስጠት ያስፈልጋል። ስለዚህ ምርጫ ቢ ላይ ያለው it is the answer። ምርጫ ሲ not human authority to predict death። ሶ የሰው ልጅ ስልጣን አይደለም ሰው ሞታል ብሎ ኮንፊርም የማድረግ ነገር ይለናል ምርጫ ሲ ላይ። እንግዲህ ይሄ በአንዳንድ ፊሎሶፊዎች ተቀባይነት አለው፣ ነገር ግን በዚህ ፕሪንሲፕል አፕላይ አይደረግም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ነርስ ሳስፔክትድ ፊዚሻን ኤቪደንስ። ይሄ ደግሞ ምንም አይነት ከሴናሪዮ ጋር የሚገናኝ ነገር ኢንዲኬሽን ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ it is the answer። Question number 5. A nurse working in IRT clinic heard about HIV positive patient who is in love with his neighbor during counseling on his status. The nurse counseled him to stop the relationship. The patient offended and shouted, "I want to infect her," and many more. So shut up your mouth. What is the appropriate action to be taken by the nurse? A. Accuse him for endangering the health of the public. B. Further communication and counseling with the patient. C. Tell his HIV status to emergency nurses. D. Tell his status management team ይለናል። እንግዲህ ART ክሊኒክ ላይ ART ትሪትመንት የሚወስድ አንድ HIV ፖዚቲቭ የሆነ ፔሸንት ነው። እንግዲህ ጎረቤቱ ፍቅር ይዞታልና ነርሷ ደግሞ ይሄ ሪሌሽንሺፕ እንግዲህ እንዲያቆም ትነግረዋለች። ነገር ግን የፔሸንቱ እንግዲህ መልስ ምት ልክ አይደለም ታረጋለሁ እያለ ኦፌንድድ ማድረግ ጀምሯል ማለት ነው። ሶ የነርሷ አክሽን ምን መሆን አለበት ነው የሚለን ጥያቄው። እናንተ እንግዲህ ፓውዝ አድርጋችሁ ለመመለስ ሞክሩ። እኔ ከምርጫ ኤ ልጀምር። ሶ ምርጫ ኤ ላይ አኪውዝ ሂም ፎር ኢንዳንጀሪንግ ፐብሊክ ሄልዝ። ሶ አኪውዝ የሚያደርገው እንግዲህ ኮንፍሊክቱን እንግዲህ በጣም ያባብሰዋል እንጂ ፕሮብሌሙን ሶልቭ አያደርግም። ስለዚህ ካንስል ታደርጋላችሁ። ፈርዘር ኮሚኒኬሽን ኤንድ ካውንስሊንግ። ስለዚህ ተጨማሪ ኮሚኒኬት ማድረግ ወይንም ካውንስል ማድረግ ይልናል ቢ ላይ። ይህ አሁን በዚህን ሰዓት አፕሮፕሬት አይደለም፣ ምክንያቱም ፔሸንቱ ሰው ለመጉዳት ስለሆነ ከካውንስሊንግ ያለፈ ነገር እያሳየ ስለሆነ ካንስል ታደርጋላችሁ። ምርጫ ሲ ቴል ሂዝ ኤችአይቪ ስታተስ ቱ ኤመርጀንሲ ነርስ። ከስታፉ ጋር ሪሌትድ ካልሆነ ሌላ ስታፍ ጋር እንግዲህ ለኤመርጀንሲ ሄዶ መናገሩ ምንም ጠቀሜታ ፋይዳ አይኖረውም። ከአርቲ ጋር የሚገናኙ ስታፎች ከሆነ ችግር የለም፣ ግን ኤመርጀንሲ ጋር ሪሌትድ የሆነ ዋርድ ስለሆነ ካንስል ታደርጋላችሁ። ምርጫ ዲ ቴል ሂዝ ስታተስ ቱ ማናጅመንት ቲም። ትክክለኛው መልስ ነው። ኮንፊደንሻሊቲ የምንለው እንግዲህ አብሶሉት አይደለም፣ አንዳንድ ጊዜ ይጣሳል። የሚስጥር ጠባቂነት የምንለው ማለት ነው። በምንድን ነው የሚጣሰው? ማህበረሰቡን የሚጎዳ አይነት ከሆነ ሰልፍ ወይንም ቤተሰቡን የሚጎዳ አይነት ከሆነ ሌላውን ሰው የሚጎዳ አይነት ከሆነ ኮንፊደንሻሊቲው ሌላውን ሰው ለመጠበቅና ለሱም ኮምፕሊኬሽኖችን ለመቀነስ ምን ይደረጋል? ኮንፊደንሻሊቲ ሊጣስ ይችላል ማለት ነው። ሰውየው እንግዲህ በጣም ሲሪየስ የሆነ አክሽን ነው። ፕላስ ደግሞ ሰው ኢንፌክት አደርጋለሁ በሚልበት ጊዜ እንግዲህ ኮንሰርናችን እነዚህ ፐብሊክ ሄልዝ እና ኤቲካል ኮንሰርን ስለሚያል ስለዚህ ቀጥታ ሪፖርት ማድረግ ከላይ ላለ አለቃ አስፈላጊ የሆነ አፕሮፕሪየት የሆነ አክሽን ይወስዱበታል ማለት ነው። ስለዚህ ነርሷ ማድረግ ያለባት ለማናጅመንት ቲሙ ያለውን ሁኔታ መናገር ነው ማለት ነው። ስለዚህ ምርጫ ዲ ኢዝ አንሰር። Question number 6. A 56-year-old male patient came to hospital with urinary tract obstruction. A physician decided to perform cystotomy and communicated with a nurse to take informed consent. After the nurse explained in detail about the disease and the treatment alternatives for the patient, the nurse saw sign of acceptance from the patient's facial expression. What is the best next step the nurse should do in this case? A. Provide the patient pre-operative care. B. Take the signature of the patient. C. Inform the physician the patient acceptance. D. Give the patient a chance to talk to identify his need. እንግዲህ እድሜያቸው ወደ 56 የሚጠጋ ትልቅ ሽማግሌ ናቸው። ዩሪነሪ ትራክት ኦብስትራክሽን አማካኝነት መጥተዋል።
እንግዲህ ፊዚሻኑ ዲሳይድ ያደረገው ሲስተስቶሚ ነው። እነርሷ ደግሞ ኢንፎርምድ ኮንሰንት እንድትወስድ ጠይቋታል። እሷ ደግሞ ያለውን ነገር ስለ በሽታውና ስለ ሕክምናው ነግረዋል። ኦብዘርቭ አድርገው እንግዲህ ፋሻል ኤክስፕሬሽኑን በመመልከት አክሴፕታንስ እንዳገኘች ተመልክታለች። እና ኔክስት ስቴፓ ምንድን ነው ይልናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ፕሮቫይድ ፕሪ ኦፕሬቲቭ ኬር ይለናል። እንግዲህ ፕሪ ኦፕሬቲቭ ኬር ከማድረግ በፊት እንግዲህ ኢንፎርምድ ኮንሰንት መውሰድ አለብን። ከኢንፎርምድ ኮንሰንት በኋላ ነው ፕሪ ኦፕሬቲቭ ኬር መስጠት ያለብን። ስለዚህ ይህን ካንስል ታደርጋላችሁ። ምርጫ ቢ ቴክ ደ ሲግኒቸር ኦፍ ደ ፔሽንት ይለናል። ይሄ ቶታሊ ሮንግ ነው። ምክንያቱም ኮንሰንት የምንለው እንግዲህ ቨርባሊ አንደርስታንድ ማድረግ አለበት ፔሽንቱ። ፋሻል ኤክስፕሬሽን አድርጓል ብለን ፋሻል ኤክስፕሬሽንን እንደ ኮንሰንት አይወሰድም። ቨርባሊ አንደርስታንድ ማድረግ አለበት ፔሽንታችን ምን እንደሆነ፣ እንዴት ነው የሚሰራው። ፕላስ ደግሞ መጠየቅ የሚፈልገውን አይነት ጥያቄ ጠይቆ አንደርስታንድ በደንብ አድርጎ በአውርቶ ኮሚኒኬት ካደረገ በኋላ ነው ኮንሰንት ብለን መውሰድ የምንችለው። ፋሻል ኤክስፕሬሽን አድርጓል ብለን ኤክስፕሬሽንን እንደ ኮንሰንት አንወስድም። ሌላኛው ኢንፎርም ደ ፊዚሻን አክሰፕታንስ ይለናል። እንግዲህ ነርሷ ራሱ ከፔሸንቱ መጀመሪያ ክሊር የሆነ ኮንፊርሜሽን ያስፈልጋታል ለፊዚሻኑ አክሰፕታንሱ ከማሳወቃ በፊት። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ጊቭ ደ ፔሸንት ቻንስ ቱ ቶክ ቱ አይደንቲፋይ ሂዝ ኒድ። ስለዚህ እንዲያወራ የሆነ ጊዜ እንሰጠዋለን ወይም እንዲያወራ እድል እንሰጠዋለን ማለት ነው። ኢንፎርምድ ኮንሰንት እንግዲህ አክቲቭ ኮሚኒኬሽን ይፈልጋል። ፔሸንቶች የሚጠይቁትን አይነት ጥያቄ በፈለጉትን መጠየቅ ይችላሉ። እናንተ ደግሞ ክላሪፋይ ታደርጋላችሁ። ስለዚህ ቨርባል አግሪመንት መኖር አለበት ቢትዊን ደ ፔሸንት ነርስ ማለት። እነዚህ ነን ቨርባል ሳይኖች እንግዲህ እንደ ኮንሰንት አይወሰዱም። ኢንፎርምድ ኮንሰንት የምንለው አንደኛ ኢንፎርሜሽኑ አለ ፕላስ አንደርስታንዲንጉ ሊኖራቸው ይገባል። መጨረሻ ላይ ቮለንተሪ የሆነ ወይም ቨርባል ወይም የተጻፈ አግሪመንት ሊኖራቸው ይገባል። የእነዚህ ስብጥር እንግዲህ ኢንፎርምድ ኮንሰንት እንላለን። የኛ ፔሸንት እንግዲህ ፋሻል ኤክስፕሬሽን ነው። ነን ቨርባል ሳይኖች ናቸው። ነን ቨርባል ሳይኖች ደግሞ እንደ ኮንሰንት አይወሰዱም። ስለዚህ ምርጫ ዲ አንሰር ማለት ነው።